እሱ በአንድ ወቅት የዓለም ታዋቂ የእግር ኳስ ኮከብ ሀብታምና ቅንጡ ሕይወት የሚኖር ቢሆንም ግን በሚያሳዝን ሁኔታ ያለውን ሙሉ ንብረት አጥቶ ምስቅልቅል ያለ ሕይወት ውስጥ መግባት እጅግ ልብ የሚሰብር ነው። ከዚህ የባሰው ደግሞ ሀገር ሰላም ብሎ ከሚያምናት ሚስቱ የሚመጣለትን ማንኛውም ወረቀት ሳያነብና ሳያስተውል እየፈረመና ለሚስቱ የሚያገኘውን ገንዘብ ቢሰጥም ግን ሙሉ ንብረቱን በፍርድ ቤት አስወስና ወሰደችበት። ከዚህ በኋላ የተፈጠረው ነገር ነበር ዓለምን ይበልጥ ያስደነገጠው። በዓለም ላይ በእግር ኳስ ችሎታቸው ታዋቂና የሀብት ሕይወት ያላቸው በርካታ ተጫዋቾች ቢኖሩም ግን አንዳንዶቹ ያላቸውን ሀብት ሙሉ በሙሉ አጥተው ጎዳና እስከ መውጣት መድረስ ግን እጅግ ያሳዝናል። በዛሬው ቪዲዮአችን ታዲያ በአንድ ወቅት በአርሰናል እግር ኳስ ክለብ ዝነኛና ተወዳጅ ተጫዋች የነበረውንና ከዛም አልፎ የሀብት ሕይወትን የሚኖረው ሰው አሳዛኝ ፍጻሜ እናያለን። ኢማኑኤል ኢቡዌ ሰኔ 4 ቀን 1983 ዓመተ ምህረት በአይቮሪ ኮስት ተወለደ። ያደገው በድህነት ቢሆንም በልጅነቱ በየጎዳናው በባዶ እግሩ ኳስ ይጫወት ነበር። እዚህ ጋር ነበር ታዲያ ማንም ሳይጠብቀው በአገሪቱ ትልቅ እግር ኳስ አካዳሚ ውስጥ የመመረጥ ተአምራዊ ዕድል ያገኘው። አካዳሚ ውስጥም የእግር ኳስ ችሎታው አስደናቂ ስለነበረ በፈረንሳዮች አይን ውስጥ ገባ። ከዚያም በሚያስገርም ሁኔታ ወዲያውኑ ወደ አውሮፓ ቤልጂየም ክለብ ተጓዘ። ሆኖም እውነተኛው የህይወቱ ለውጥ የመጣው ግን ከአርሰናሉ አሰልጣኝ አርሴን ቬንገር ጥሪ ሲደረግለት ነበር። ከዚህ በኋላ ግን ሁሉም ነገር ተቀየረ። በጥር 2005 ዓመተ ምህረት ወደ ለንደኑ አርሰናል በአነስተኛ የዝውውር ዋጋ በ1.5 ሚሊዮን ፓውንድ ዝውውር መጣ። መጀመሪያ ላይ ተጠባባቂ ነበር። ነገር ግን በአንድ ጨዋታ ላይ ሳይጠበቅ ዋናው የቀይ መስመር ተከላካይ ላውረን በከባድ ጉዳት ሲወጣ ኢቡዌ የመሰለፍ ዕድሉን አገኘ። እዚህ ጋ ነው በሜዳ ላይ በአስገራሚ ፍጥነት፣ ጥንካሬና የማጥቃት ብቃቱ በማሳየት ከዛ በኋላ የአርሰናል የማይነካ ኮከብ የሆነው። ከዚህ በኋላ ነበር በአርሰናል ቤት የነበረው የሀብት ከፍታ የጀመረው። በክለቡ በነበረው ወርቃማ ጊዜያት በሳምንት እስከ 60,000 ፓውንድ በዓመት ደግሞ ከ3 ሚሊዮን ፓውንድ በላይ ይከፈለው ነበር። በአጭር ጊዜ ውስጥም ሚሊዮነር ሆነ። ትላልቅ ቪላዎችና ዘመናዊ መኪኖችም መግዛት ጀመረ። ግን በሚያሳዝን ሁኔታ የኢማኑኤል ኢቡዌ አሳዛኝ ታሪክ የጀመረው እዚህ ጋር ነው። ታሪኩን ይበልጥ አስገራሚ የሚያደርገው ግን ውድቀቱ የጀመረው ገና ዝነኛ ሳይሆን በፊት መሆኑ ነው። እንዴት ካልን ወደ ኋላ መመለስ ይኖርብናል። ኢቡዌ ገና በወጣትነቱ በቤልጂየም ቤቭረን ክለብ ውስጥ በሚጫወትበት ወቅት ቤልጂየማዊቷን ኦሪሌ የተባለች ሴት ይተዋወቃል። በወቅቱ እሱ ታዋቂ ተጫዋች ባይሆንም እሷ ግን ከጎኑ በመሆን ፍቅር በመስጠትና ሕይወቱን በመደገፍ ታማኝ የሕይወት አጋሩ መስላ ቀረበችው። ከዛም ነገሮች አሪፍ ስለመሰሉ በ2004 ዓመተ ምህረት ወደ ትዳር ገቡ። ነገር ግን እዚህ ጋር ነበር ኢቡዌ ትልቅ ስህተት የሰራው። ምክንያቱም ይህቺ በችግሩ ጊዜ አብራው የነበረችው ሴት ወደፊት በሚሊዮን የሚቆጠር ሀብቱን የምትወስድበትን ወጥመድ ገና ከጅምሩ እያዘጋጀችለት ነበር። ሆኖም ኢቡዌ ከዓመታት በኋላ በሜዳ ላይ በሚሊዮኖች ልብ ውስጥ ነገሰ። ቢሆንም ግን በአውሮፓ እግር ኳስ ውስጥ ውስብስብ የሆኑ የፋይናንስና የሕግ ወረቀቶችን ማንበብና መረዳት ይከብደው ነበር። ይህንን የተረዳችው ሚስቱ እሱ ሳያውቅና ሳያስተውል ሁሉንም የሀብትና የቤት ባለቤትነት ሰነዶችን በራሷ ስም ለማድረግ ወረቀቶችን ታዘጋጅ ነበር። በመቀጠልም ወረቀቶቹን ይዛ ወደ እሱ በመሄድ እንዲፈርምላት ጠይቀው ነበር። እሱም ሚስቱን አምኖ የምታመጣለትን ወረቀት በጭፍን ሳያስተውል መፈረም ጀመረ። እዚህ ላይ ነበረ ከሁሉም የከፋው ነገር የተከሰተው። ከዚህም በኋላ በትዳራቸው ውስጥ ከባድ አለመግባባት መፈጠር ጀመረ። ይህኔ ነበር ሚስቱ ለዓመታት ስታቅደው የነበረውን ነገር በመፈጸም በድንገት የፍቺ ክስ የመሰረተችው። ኢቡዌ ግን ፍርድ ቤት ሲቆም ነገሮች ቀላል መስለውት ነበር። ሆኖም ዳኛው የሕግ ሰነዶቹን ሲመረምር የተገኘው እውነት ሁሉንም ያሳዘነ ነበር። ለዓመታት የፈረማቸው ወረቀቶች በሙሉ ንብረቱን በፈቃደኝነት ለሚስቱ አሳልፎ እንደሰጠ የሚያሳዩ ነበሩ። ወዲያውኑ ፍርድ ቤቱ በለንደን የነበረውን ባለ 20 ሚሊዮን ፓውንድ ውድ ቪላ ቤት፣ መኪኖቹንና የ3 ልጆቹን የማሳደግ መብት ሙሉ ለሙሉ ለሚስቱ ሰጠ።
ከዚህ በኋላ ነበር የኢቡዌ ሕይወት ወደ ጨለማ የገባው። በአንድ ጀንበር ሚሊዮነሩ የአርሰናል ኮከብ ፍጹም ባዶ እጁን ቀረ። የፍርድ ቤት ሰራተኞችም ከገዛ ቤቱ ሊያባርሩት ሲመጡ እሱ ግን የሚሄድበት አጥቶ መብራት አጥፍቶ በጨለማ መደበቅ ጀመረ። የመጨረሻ ደረጃ ደርሶ መጠለያ ሙሉ በሙሉ በማጣቱ ምክንያት ወደ ጎዳና ወጣ። በሚያሳዝን ሁኔታ የቅንጡ መኪኖች ባለቤት የነበረው ኢቡዌ አሁን ለመኖር ሲል በለንደን አውቶቡሶች መጓዝ ጀመረ። ከዚህ የከፋውም የልብስ ማጠቢያ ማሽን መግዛት ብር ስላልነበረው ልብሱን በእጁ ማጠብ ጀመረ። ይህንንም አይቶ አንድ ያዘነለት ጓደኛው ወደ ቤቱ ወስዶ ሳሎን ወለል ላይ ፍራሽ አንጥፎ እንዲተኛ አደረገው። ከዚህም የበለጠው ኢቡዌ በለንደን ጎዳና ላይ እየተኛ በቴሌቪዥን የቀድሞ የቡድን ጓደኞቹን ሲመለከት በከፍተኛ እፍረትና ጭንቀት ውስጥ ወደቀ። ከዚህም አልፎ ራሱን ለማጥፋት ያስብ ነበር። ነገር ግን ይህ ልብ ሰባሪ ታሪኩ በኢንግላንድ ሚዲያዎች ላይ ይፋ ሲወጣ የቀድሞ ክለቡ አርሰናል ታሪኩን ሰማ። ክለቡ በአስቸኳይ ይፋዊ መግለጫ አውጥቶ ለኢቡዌ መጠለያና የሕግ ድጋፍ እንደሚያደርግለት አስታወቀ። በተጨማሪም በአርሰናል የታዳጊዎች አካዳሚ ውስጥ አሰልጣኝ ሆኖ እንዲሰራና የተረጋጋ ገቢ ያዘጋጀለት። ግን ነገሮች በዚህ መቀጠል አልቻሉም። ኢቡዌ የአውሮፓ የክደት ሕይወቱን መቀበል ስላቃተው ወደ ትውልድ ሀገሩ አፍሪካ አይቮሪ ኮስት ተመለሰ። ሀገሩ ገብቶ በጭንቀት ሕይወቱ ሳለ አንድ የሚያስገርም ነገር ተከሰተ። የልጅነት ፍቅረኛው የነበረችው ስቴፋኒ ያገኘችው። እሷን በሚያስገርም ሁኔታ ፍቅሯንና ተስፋዋን ሰጥታ ከወደቀበት አነሳችው። ከዚህም አልፈው እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት በይፋ ጋብቻቸውን ፈጸሙ። አሁን ላይ በሚያስገርም ሁኔታ ኢቡዌ የለንደኑን የጨለማ ታሪኩን ሙሉ በሙሉ ከጀርባው ጥሎ በአሁኑ ሰዓት በሀገሩ አይቮሪ ኮስትና በጋና ውስጥ የራሱን የታዳጊዎች የእግር ኳስ አካዳሚ ከፍቶ ልክ እንደሱ ከድሃ ሰፈር የሚወጡ ሕፃናትን እያሰለጠነና የወደፊት ሕይወታቸውን እየቀረጸ እጅግ የተከበረና ሰላማዊ ሕይወት እየመራ ይገኛል። የኢቡዌ ታሪክ ትልቅ ውድቀትን በጽናት አልፎ መነሳት እንደሚቻል የሚያሳይ ታላቅ ትምህርት ነው።